ሻሎም የተወደዳችሁና የተከበራችሁ ልጆች ለእናንተ የሚሆን አስደናቂ የፕሮግራም ግብዣ ይዤላችሁ መጥቻለሁ። እኔ የነጻነት ትውልድ ነኝ። ማንም ግለሰብ፣ ማህበረሰብ፣ ሀገር ባርነትን አይፈልግም። ስለዚህም በነጻነት ልንኖር ክርስቶስ ነጻ ወጣን። ብዙዎቻችን ክርስቶስን ተቀብለን በፍርሃት፣ በኃጢአት፣ በስጋት፣ በሱስ፣ ባለማዊ ተጽዕኖችና በተሳሳቱ ማንነቶች ታስረናል። ነጻነት የፈለግነውን ነገር ሁሉ ማድረግ አይደለም። ያለ መሪ መኖርም አይደለም። እያንዳንዱ ምኞቶቻችንንም መከተል አይደለም። ምኞቶቻችን ሁልጊዜ እምነት የሚጣልባቸው አይደለም። ታዲያ ነጻነት ምንድነው? ይህ የ2018 ዊንተር ካምፕ በክርስቶስ የተገኘውን ነጻነት የሚረዳ፣ የሚቀበል፣ የሚጠብቅ ትውልድ ማስነሳት ነው። በክብረ ሕይወት ቤተክርስቲያን የተዘጋጀ የልጆች የክረምት ካምፕ ወይም ዊንተር ካምፕ ፍሪ ቱ ሰርቭ በሚል ርዕስ ከነሐሴ 4 እስከ 9 ወይም ከኦገስት 10 እስከ 15 የተዘጋጀ ለ6 ቀናቶች የሙሉ ቀን ስልጠና ተዘጋጅቷል። እድሜያችሁ ከ7 ዓመት እስከ 14 ዓመት ያላችሁ ልጆች በሙሉና ታዳጊዎች በጌታ ፍቅር እንጋብዛችኋለን። በዚህ ፕሮግራም ላይ እንድትገኙ እግዚአብሔር አምላክ በብዙ አቅጣጫ የሚባርከን ጊዜ ነው። መጽሐፍ ቅዱስ በገላትያ ምዕራፍ 5 ቁጥር 13 ላይ ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል ይላል። ገላትያ ምዕራፍ 5 ቁጥር 1 ላይ ደግሞ በነፃነት ልንኖር ክርስቶስ ነፃ ወጣን ይላል። ነፃነታችን ግን እግዚአብሔርን ለማገልገል፣ ነፃነታችን ደግሞ ልቅ ለመሆን ሳይሆን ክርስቶስ ኢየሱስን ለማገልገልና ለእግዚአብሔር መንግስት ፍሬ እንድናፈራ አስደናቂ የሆነ ህይወትም እንድንኖር ለዚህ ተጠርተናል። ስለዚህ በክብረ ሕይወት ቤተክርስቲያን ለልጆች እድሜያቸው ከ7 ዓመት እስከ 14 ላሉ የተዘጋጀ በጣም አስደናቂ ፕሮግራም አለ ከነሐሴ 4 እስከ 9 ድረስ። ስለዚህ በዚህ ፕሮግራም ላይ ተገኝታችሁ ልጆቻችሁን እንድታመጡ ወላጆችን በዚህ ሰዓት መጋበዝ እፈልጋለሁኝ። በዚህ ዊንተር ካምፕ ደግሞ በጣም ብዙ አስደናቂ ጊዜ ልጆቻችን በመንፈስ ቅዱስ ኃይል የሚሞሉበት፣ በእግዚአብሔር ቃል የሚታጠቁበት፣ ለሚቀጥለው ዘመናቸው ደግሞ በብዙ አቅጣጫ ስንቅን የሚሰንቁበት ጊዜ ይሆናል። ጌታ ፊት ለመሆን ደርሳችኋል። እኔ ገና ልጅ ነኝ፣ አሁን አይደለም ጊዜ አይደለም አትበሉ። አሁን ነው ጊዜው። አሁን ነው መፈለግ ያለባችሁ። ምክንያቱም አሁን ከፈለጋችሁ ቶሎ ታገኙታላችሁ። ቶሎ ካገኛችሁት የእድሜያችሁ መጀመሪያ ላይ ካገኛችሁት የእድሜያችሁ መጨረሻ ያማረ ይሆናል። ስለዚህ ልጆቻችሁን በዚህ ፕሮግራም ላይ እንድታመጡ በጌታ ፍቅር ጋበዝናችሁ። ከነሐሴ 4 እስከ 9 ወይም ደግሞ ከኦገስት 10 እስከ ኦገስት 15 ድረስ 2026 በጣም አስደናቂ ፕሮግራም በክብረ ሕይወት ቤተክርስቲያን ለልጆቻችን ተዘጋጅቷል። ስለዚህ ሁላችሁም ወላጆች ልጆቻችሁን በዚህ ፕሮግራም ላይ እንዲሳተፉ እንድታደርጓቸው ስክሪኑ ላይ ባሉ ስልኮች ደውላችሁ ደግሞ ልጆቻችሁን እንደምትልኩ ሬጂስተር እንድታደርጉ በዚህ ሰዓት እንጋብዛችኋለን። እንግዲህ የሚቀጥለው ተስፋችን ያለው በልጆቻችንና በታዳጊዎች ላይ በሚመሰረት ነው። ቤተክርስቲያን እንግዲህ በአራት መልኩ ተከፍላ ትሰራለች። በእኛ ቤተክርስቲያኖች በልጆች ላይ እንሰራለን፣ በታዳጊዎች ላይ እንሰራለን፣ በወጣቶች ላይ እንሰራለን፣ እንደዚሁም በትልልቆች ሰዎች ላይ እንሰራለን። ስለዚህ እነዚህ ልጆቻችን በዚህ ሰዓት በዚህ ክረምት ውስጥ በጌታ ፊት የሚያሳልፉበት፣ የሚታነጹበት፣ በእግዚአብሔር ቃል የሚለወጡበት፣ እርስ በርሳቸው ህብረት የሚያደርጉበት፣ በመንፈስ ቅዱስ ኃይልና ጸጋ የሚሞሉበት፣ ለሚመጣው ዘመን ደግሞ ስር የሚሰዱበት ጊዜ ነው የሚሆነው። ስለዚህ ወላጆች ልጆቻችሁን በዚህ ፕሮግራም ላይ እንዲካፈሉ እንድታደርጓቸው በጌታ ፍቅር እንጋብዛችኋለን። እዚህ ፕሮግራም ላይ ለመገኘት ምንም የሚከፈል ነገር የለም። በነፃ መጥተው ልጆቻችሁ እንዲካፈሉ በፍቅር ተጋብዛችኋል። አምናለሁ ልጆች በዚህ ዓመት ዊንተር ካምፕ ደግሞ ፍሪ ቱ ሰርቭ በሚለው ሞቷችን ውስጥ እግዚአብሔር ልዩ የሆነ ጸጋ እንደሚያካፍለን አምናለሁ። ሁላችሁንም ጋበዝኳችሁ። በጣም እንወዳችኋለን። እንድትመጡ እንናፍቃለን። ልናያችሁ እንናፍቃለን። እንደምናያችሁም ተስፋ እናደርጋለን። ብሩካኖች ናችሁ። በቀኑ እንገናኝ። ነሐሴ 4 እንገናኝ። ብሩካኖች ናችሁ። ሻሎም። እኛ የነጻነት ትውልዶች ነን። እኔ የነጻነት ትውልድ ነኝ። I am free to serve Lord Jesus Christ። ክርስቶስ ከባርነት ነፃ ስለወጣ የእግዚአብሔር አዳም አለመኖር ወሰንኩ። ባሪያ አይደለሁም ልጅ ነኝ የክብር አባቴ አድርጎኛል የነጻነት ትውልድ። የክብረ ሕይወት የልጆችና የታዳጊዎች የክረምት ካምፕ የሚካሄድበትን ስፍራ በቀላሉ ለማግኘት እነዚህን አቅጣጫዎች ይከተሉ። መነሻው ከክብረ ሕይወት ቤተክርስቲያን አካባቢ ከሆነ ወደ አንበሳ ጋራዥ የሚወስደውን መንገድ ይዘው ይሄዱ። ኮከብ ህንፃ ጋር ያለውን የመጀመሪያውን የትራፊክ መብራት አልፈው ሁለተኛው የትራፊክ መብራት ጋር ሲደርሱ በስተቀኝ በኩል ይታጠፉ።
ልክ መንገዱን እንደጀመሩ በስተቀኝ በኩል በሚያገኙት የመጀመሪያ መታጠፊያ ገባ ብለው ያገኙናል። መነሻው ከመገናኛ በላንሴት ሆስፒታል በኩል ከሆነ ቀጥታ መንገዱን ይዘው ሲመጡ የሚያገኙትን የትራፊክ መብራት ተሻግረው በስተቀኙ በሚያገኙት የመጀመሪያ መታጠፊያ ገባ ይበሉ። መነሻው ከአንበሳ ጋራዥ በኩል ከሆነ የአንበሳ ጋራዥ ድልድይ ቁልቁለቱን እንደጨረሱ የሚያገኙትን የትራፊክ መብራት ተሻግረው በስተግራ ይታጠፉ። መንገዱን እንደጀመሩ በስተቀኝ በኩል በሚያገኙት የመጀመሪያ መታጠፊያ ገባ ብለው ያገኙናል። መነሻው ከአዲስ አበባ ስቴዲየም አካባቢ ከሆነ ቀጥታ መንገዱን ይዘው ሲመጡ የሚያገኙትን የትራፊክ መብራቱን ሳይሻገሩ በስተግራው በሚያገኙት የመጀመሪያው መታጠፊያ ገባ ይበሉ። በደስታ እንጠብቆታለን።